ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ ወደ እናንተ እንግዲህ በአዲስ ፕሮግራም መጥተናል። ከበዓል በኋላ እንግዲህ የመጀመሪያችን ነው። እንኳን አደረሳችሁ እንላለን። ዛሬ ስር መሆኑ የሚታወስ ነው። እንግዲህ ባለፈው ሳምንት እንደተነጋገርነው የሲቪል ሰርቪስ ዩኒቨርሲቲ የሚባለው አሁን ወደ ፐብሊክ ሰርቪስነት ወይም ፐብሊክ አድሚኒስትሬሽን እና ሊደርሺፕ ላይ ትኩረት ያደረገ ዩኒቨርሲቲ በመሆን እንግዲህ የራሱ ስፔሻል እንደማለት ነው በትምህርት ሚኒስቴር ስር መሆኑን አሳውቀን ነበር። የ2017 የ12ኛ ክፍል ተፈታኞች ውጤት የመጣላችሁ ይህንን እንድትመርጡ ማሳሰቢያ መሰጠቱ የሚታወቅ ነው። ዛሬ ደግሞ ኮተቤ የትምህርት ዩኒቨርሲቲ እንግዲህ ዩኒቨርሲቲዎች የኢንጂነሪንግ፣ የሶሻል ሳይንስ፣ የአፕላይድ ሳይንስ፣ የሊደርሽፕ፣ የሶሻል ሳይንስ ወዘተ እየተባሉ የራሳቸውን ስፔሻል እየተሰጣቸው ነው። ኮተቤ እንግዲህ የትምህርት ዩኒቨርሲቲ ተብሏል። በ2017 እንግዲህ የ12ኛ ክፍል መልቀቂያ ፈተና ማለፊያ ውጤት ላመጡ ተማሪዎች የትምህርት እድል ወይም ስኮላርሺፕ ልዩ የሆነ ስኮላርሺፕ አምጥቷል። የዚህ ልዩ የስኮላርሺፕ ተጠቃሚዎች የሚፈልጉት ተወዳዳሪዎች የትምህርት ሚኒስቴር መመዘኛን በሚያሟላ መልኩ በቀጣዩ የኮተቤ ዩኒቨርሲቲ የትምህርት ዩኒቨርሲቲ ነው። እንግዲህ ኮተቤ በልዩ ሁኔታ ስኮላርሺፕ ሰጥቷል። በዚህ ዓመት የሰጠው ስኮላርሺፕ ደግሞ ለመምህርነት ነው። እንግዲህ ጥሩ ነው፣ ይሄ የሚበረታታ ነው። ውጤታቸው ዝቅ ያሉ ወይም አንድ ዓመት ቆይታቸው ፍሬሽማን ቆይታቸው ዝቅተኛ የሆነ ውጤት ያስመዘገቡ የአፕላይድ ሳይንስ ተማሪዎች ብዙ ጊዜ ወደ መምህራን ይመደባሉና ኮተቤ ትምህርት ዩኒቨርሲቲ በ2017 ግን የተፈተኑ ተማሪዎች መካከል ታለንት ያላቸው ፍላጎት ያላቸውን በልዩ የስኮላርሺፕ መምህር ማድረግ ይፈልጋል። የዚህ ልዩ የስኮላርሺፕ ተጠቃሚ የሚሆኑት ደግሞ በትምህርት ሚኒስቴር መመዘኛ መሰረት ሆኖ ነፃ የሚሆኑበትን እድል ነው የሚያመቻቸው። ምክንያቱም ተማሪዎች በዩኒቨርሲቲ ደረጃ ከስኮላር ውጭ ከሆነ በምደባ ከሆነ ኮስት ሼሪንግ የሚባል አለ። ለቤት ለኪስ ገንዘብም ይሁን ለምግብ የሚያወጡትን ወጪ ሼር አድርገው ከተመረቁ በኋላ የሚከፍሉት ማለት ነው። በዚህ የነፃ የትምህርት እድል ግን የምግብ፣ የመኝታ፣ አጠቃላይ የትምህርት ወጪዎች፣ ሌሎች የኪስ ገንዘብ በሉት በየወሩ እንዲሁም የትምህርት መሳሪያዎች እንደ ኮምፒውተርና ሌሎችንም በነፃ ዩኒቨርሲቲው ልዩ የትምህርት እድል አመቻችቷል። ይህንንም እንድትጠቀሙት ለማሳሰብ ያህል ነው። በኦንላይን መመዝገብ ትችላላችሁ፣ በአካል መመዝገብ ትችላላችሁ። ኦንላይን ላይ ኪውአር ኮድን ስካን በማድረግም እንዲሁም መመዝገብ እንደምትችሉ የኮተቤ ትምህርት ዩኒቨርሲቲ አሳውቋል። በትምህርት ሚኒስቴር በኩል በተለያዩ ሚዲያዎች መረጃዎች ተላልፈዋል። ይህንን በደንብ ተጠቀሙበት። በተለይ መምህር የመሆን ፍላጎት ያላችሁ ቤዚካሊ በጣም ጥሩ እድል ነው። ምክንያቱም አንደኛ አጠቃላይ የኮስት ሼሪንግ ፕሮሰሱ ነፃ ትሆናላችሁ። ነገር ግን በትምህርት ሚኒስቴር በኩል የስራ ውል የሚባል አለ። ትምህርት ካጠናቀቃችሁ በኋላ ለ2 ዓመት ለ4 ዓመት እንግዲህ እንደሚወጣው ውል ነው። በዚያ መሰረት ማገልገል እንደሚገባችሁ ግን ማወቅ ከወዲሁ ያስፈልጋል ማለት ነው። አስቱ እንግዲህ አዲስ አበባ ሳይንስና ቴክኖሎጂ እና አዳማ ሳይንስና ቴክኖሎጂ በጋራ በመሆን በ2018 በአዳማ ሳይንስና ቴክኖሎጂ በሁለቱም ዩኒቨርሲቲዎች በአፕላይድ ሳይንስና በኢንጂነሪንግ ዘርፍ የተመዘገባችሁ ተማሪዎች የመግቢያ ፈተና እንግዲህ መስከረም 20 ላይ ጠዋት 2 ሰዓት ጀምሮ የሚሰጥ መሆኑን በሚል እንግዲህ ማስታወቂያ አስነግረዋል። ተማሪዎች ይህ መረጃ እንዳያልፋችሁ ማክሰኞ ማለት ነው በየዩኒቨርሲቲው በተመዘገባችሁበት ሄዳችሁ እንድትመዘገቡ ጥሪውን አስተላልፏል። ተፈታኞች ለፈተና ስትሄዱ መመዝገባችሁን የሚገልጽ ከሲስተም ላይ በማውረድ ፕሪንት አድርጋችሁ መያዝ ያስፈልጋል። ቅደም ተከተላላችሁ ኮድ ይሰጣችኋል። ስለዚህ ሲስተም ላይ መመዝገብ አለባችሁ ማለት ነው። በተጠቀሰው ቀን ማንነታችሁን የሚገልጽ መታወቂያና የአድሚሽን ካርዳችሁን መያዝ አስፈላጊ መሆኑን ዩኒቨርሲቲው አሳውቋል። ሞባይል ስልክ፣ ስማርት ሰዓት እና ሌሎች የተከለከሉ ነገሮች ወደ ፈተና ማዕከል መግባት እንደማይቻሉ በእያንዳንዱ የፈተና ጣቢያዎች የጠዋትና ከሰዓት ፈተና ሊኖር ይችላል ተብሏል። በቀን 2 ጊዜ ፈተና ልትፈተኑ ትችላላችሁ። እንግዲህ የአዳማ ሳይንስና ቴክኖሎጂ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች በስፔሻል ኬዝ ነው ተማሪዎችን የሚያስገቡ። እንግዲህ በኦንላይን አፕላይ እንድታደርጉ በአካልም አፕላይ እንድታደርጉ ባለፉት ሳምንታት 12ኛ ክፍል ኢንትራንስ ኤግዛም የመጣላቸውን ተማሪዎች ማሳወቃቸው የሚታወስ ነው። በዚህ መሰረት እንግዲህ ይሄ ማክሰኞ መስከረም 20 2018 ከጠዋቱ 2 ሰዓት ጀምሮ ፈተና የምንሰጥ መሆኑን እወቁልን ብለዋል። እነዚህ ዩኒቨርሲቲዎች እንግዲህ በአፕላይድ ሳይንስ እና በኢንጂነሪንግ ዘርፍ ነው የሚያስተምሩት። በአብዛኛው በተጠቀሱት ቀናት የተመዘገባችሁበትን
ከሲስተም ላይ አውርዳችሁ ፕሪንት አድርጋችሁ መያዝ ያስፈልጋችኋል። እንዲሁም ራሳችሁን የሚገልጽ መታወቂያና የአድሚሽን ካርዳችሁንም መያዝ እንዳትረሱ የሚል ዩኒቨርሲቲው ማሳሰቢያ ሰጥቷል። ከዚህ በተጨማሪ ደግሞ ሞባይል ስልክ፣ ስማርት ሰዓቶችን፣ ሌሎችም የተከለከሉ ነገሮች ወደ ፈተና ይዞ መግባትም አይቻልም የሚል ማስታወቂያ ተናግሯል። ፈተናውም ጠዋት ብቻ ሳይሆን ከሰዓትም ጠዋትም ሊኖር ስለሚችል ይህንን ታሳቢ አድርጋችሁ እንድትመጡ የሚል ማስታወቂያ ሰጥቷል ማለት ነው። እነዚህ እንግዲህ በዚህ 2 ቀናት የወጡ መረጃዎች ናቸው። ሌላው ደግሞ ባህር ዳር ዩኒቨርሲቲ ከዚህ በፊት በሲኒማ እና ቲያትር ጥበባት አያስተምርም ነበረ፣ ትምህርት አይሰጥም ነበር። በዚህ ዓመት ግን ለመማር ፍላጎት ያላችሁ በማወዳደር እንግዲህ ተማሪዎችን ወደዚህ ዲፓርትመንት ማስገባት ይፈልጋል። በሲኒማ እና ቲያትር ጥበባት ከሁሉም የመንግስት ዩኒቨርሲቲዎች በማህበራዊ ሳይንስ ወይም በተፈጥሮ ሳይንስ ዘርፍ የ2 ዓመት ተማሪዎች የሆናችሁ በሙሉ ማመልከት ትችላላችሁ ተብሏል። እንግዲህ ከ2ኛ ዓመት ትምህርት ነው የሚጀመረው ማለት ነው። ይሄ በጣም አሪፍ ነው። ሲኒማ ላይ ብዙም የተሰጠ ኮርሶች የሉም እና ባህር ዳር ዩኒቨርሲቲ ይህን እንግዲህ በአዲስ እንደ ጥቆማ ሰጥቷል። ስለዚህ ከየትኛውም ዩኒቨርሲቲ ይሁን 1 ዓመት የተማሩ 2ኛ ዓመት ላይ እንግዲህ በዚህ ዓመት የሚገቡ ስለዚህ በሶሻል ሳይንስ ዘርፍ ወይም በተፈጥሮ ሳይንስ ዘርፍ እየተማራችሁ ያላችሁ ፍላጎት ካላችሁ አፕላይ ማድረግ ትችላላችሁ ወደ ባህር ዳር ዩኒቨርሲቲ ብሏል። የመቀበያ መስፈርቶች በመንግስት ዩኒቨርሲቲ የመጀመሪያ ዓመት የተማራችሁ ናችሁ፣ ወደ 2 ዓመት የተዛወራችሁ ማለት የማለፊያ ነጥብ ያላችሁ፣ በማህበራዊ ሳይንስ ወይም በተፈጥሮ ሳይንስ ዘርፍ ውጤት ያው የትምህርት ሚኒስቴርን የሚያሟላ ውጤት ያላችሁ ሲጂፒኤ ማለት ነው፣ ኮሙሌቲቭ ጂፒኤ ያላችሁ ነው። ለጥበባት ዘርፍ ከፍተኛ ፍላጎት ወይም ልዩ ተሰጥኦ ያላችሁ ይበረታታል። ባህር ዳር ዩኒቨርሲቲ ውስጥ ሆናችሁ በማንኛውም የትምህርት ዘርፍ የተመደባችሁ 2ኛ ዓመት ተማሪዎችም ፍላጎታችሁ ታይቶ ወደ ትምህርት ክፍሉ ልትዛወሩ የምትችልበት ሁኔታ ይመቻቻል የሚል ነው። ማስታወቂያው እስከ መቼ ነው ማመልከት የሚቻለው የሚለው እስከ መስከረም 20 እስከ ማክሰኞ ነው ማለት ነው፣ በስራ ቀናት ብቻ። የምዝገባ ቦታ ባህር ዳር ዩኒቨርሲቲ ፔዳ ግቢ ነው። የሲኒማና ቲያትር ጥበባት ክፍል ላይ ነው። ስልክ ቁጥር ከፈለጋችሁ ደግሞ የሚከተሉትን ስልክ ቁጥሮች ማየት ትችላላችሁ። የትክክለኛ ዌብሳይቱንም በዚህ መረጃ ማግኘት እንደሚቻል እንግዲህ በዚሁ ልንገልጽ እንፈልጋለን። እነዚህ ወሳኝ መረጃዎችን ወደ እናንተ ይዘን መተን ነበረ። ስለተከታተላችሁን እናመሰግናለን። በሌላ ፕሮግራም በሌላ መረጃ እስከምንገናኝ መልካም ጊዜ